ሄሎ ኤቭሪዋን እንዴት ናችሁ የ12ኛ ክፍል ተማሪዎች አይ ቲንክ ለኤግዛም እየተዘጋጃችሁ ነው ያላችሁት እንደምታውቁት የእናንተ ኤግዛም ከ3 ወር ከ2 ወር በኋላ ከተፍ ይላል ከዛ በፊት ግን መጨረስ ያለባችሁ ብዙ የቤት ስራዎች እንዳሉ ታውቃላችሁ ከነዛ ውስጥ አንዱን የምስራች ይዤላችሁ መጥቻለሁ ዛሬ በዚህ ቻናል ላይ ለ12ኛ ክፍል ኤግዛም ሊሆናችሁ የሚችሉ የኢንግሊሽ ኤግዛም ኮንተንቶችን በተለያዩ ኔክስት ፓርቶች ዴሊቨር ለማድረግ አስበናል እንደምታውቁት የእንግሊዘኛ ፈተናችሁ ፕሮባብሊ 100 ጥያቄዎችን የሚይዝ ሲሆን ግራመር ከዛ ውስጥ 50%ን ከቨር ያደርጋል ግራመር ላይ ፎከስ ማድረግ በጣም ኤሴንሻል የሆነ ነገር ነው ምክንያቱም ግራመር ሩሎች ነው ፕሪንሲፕሎች ነው የተለየ እይታ የለውም as long as you read it as long as you understand the rules and principles you can answer it easily በቀላሉ ትመልሱት ትችላላችሁ ህጎቹን ፕሪንሲፕሎቹን ከያዛችሁና እንዴት እንደሚሰራ gradually practice ማድረግ ከቻላችሁ በእርግጠኝነት ከ40 እስከ 50% የመመለስ ቴንደንሲ አላችሁ ግራመርን እንግሊዘኛ ትንሽ ያስቸግራል ኤግዛም ላይ ሲሆን ከጊዜ ጋር ተያይዞ ሞር ኮንቴክስቹዋል የሆኑ ጥያቄዎች ይበዙታል ያን ከቨር ለማድረግ ደግሞ ግራመር ላይ ትኩረት ማድረግ ያስፈልጋል በሌላው የምታጡትን ግሬድ ኦር በሌላው የምታጡትን ፖይንት በግራመር ማካካስ ትችላላችሁ ግራመር በጣም ቀላል ነው ህጎቹ ስትሪክት ስለሆኑ ብዙም ቫሪ የሚያደርግና ሉዝ የምታደርጉት ነገር የለም በዚህም በኔክስት ፓርቶች ላይ በተለያዩ ኬዞች ላይ ኖቶችንና ሲምፕል የሆኑ ጋይድላይኖችን እንሰጣችኋለን እንደምታውቁት ግራመር ላይ ቤዚክሊ የማይቀሩት ቴንስ ሪላቲቭ ክሎዝ አክቲቭ እና ፓሲቭ ፕሮባቢሊቲ ኤንድ ኦብሊጌሽን የሚባሉ በጣም ኮንስታንትሊ በየአመቱ ሾው አፕ የሚያደርጉ ቶፒኮች ናቸው ከእንግሊሽ ግራመር ውስጥ በዚህም ሲምፕል ኖቶችንና ፕሪንሲፕሎችን በቀላሉ ልትረዱ የምትችሉ በቀላሉ ልታነቡ የምትችሉት ጋይድ አጌን ሪሌትድ የሆኑ ጥያቄዎችን ያለፉ አመታትን ደግሞ የናሽናል ኤግዛም ጥያቄዎችን አስዌል ኤግዛም ላይ ስትሆኑ ምን አይነት ሁኔታዎች ላይ መሆን አለባችሁ ስፔሻሊ እንግሊዘኛን ስትፈተኑ ሰዓትን እንዴት ማኔጅ ማድረግ አለባችሁ የተለያየ ኢንስትራክሽኖች ነው ያሉት ከየትኛው ኢንስትራክሽን መጀመር እንዳለባችሁ ፕራክቲካል በሆነ መንገድ ዴሊቨር እናደርግላችኋለን ዛሬም ለኢንትሮዳክሽን የሆነ ነገር ይዤላችሁ መጥቻለሁ በጣም ኮመን የሆነ ነው ስለ ሪላቲቭ ክሎዝ ላወራችሁ ነው ስለ ሪላቲቭ ክሎዝ ሁላችሁም ታውቃላችሁ ሰምኋት ግን ዲቴል በሆነ መንገድ የምትይዙበት አይነት ሁኔታዎች አልነበሩም ኢን ላስት ካሪኩለም አስዊኖ እንደምታውቁት ያለው የእንግሊዘኛ ካሪኩለም ትንሽ ያስቸግራል 20-30% አይሆንም በዚህ በአራት አመት ውስጥ ከቨር ልታደርጉ የምትችሉት የእንግሊዘኛ ካሪኩለም ሌሎቹን አብዛኛው ራሳችሁ ናችሁ ከቨር የምታደርጉት ከዛም ጋር ተያይዞ ግራውንድድ የሆነ ነገር ሊኖራችሁ አይችልም በዚህ ጉዳይ ላይ ሜቢ ኢን ስፔሻል ኬስ ካልሰራችሁበት በስተቀር ማለት ነው ከዚህ በፊት ስለ ሪላቲቭ ክሎዝ የተወሰኑ ነገሮችን እነግራችኋለሁ ዛሬ ኢንትሮዳክሽን ማለት ነው ሪላቲቭ ክሎዝ በየአመቱ የማይቀር አንብባችሁ ከተዘጋጃችሁበት ግን በቀላሉ ልትመልሱ የምትችሉት የግራመር ቶፒክ ነው ሪላቲቭ ክሎዝ ምንድነው ሉክ አሁን ሪላቲቭ ክሎዝን ከማውራታችን በፊት ሶስት ነገሮችን ማወቅ አለባችሁ ስለ ሪላቲቭ ክሎዝ ዲቴል ከመግባታችሁ በፊት ዛሬ ዲቴል ለምገባው ነገር የለም ኢንትሮዲዩስ አደርግላችኋለሁ ጠቃሚ የሆኑ ነገሮችን አንሎክ እንድታደርጉ ማለት ነው ሶስት ነገሮች አሉ ከሪላቲቭ ክሎዝ ጋር ተያይዞ ያሉት ፕሮናውን ምንድነው ማወቅ አለባችሁ ሪላቲቭ ፕሮናውን እና ፋይናሊ ሪላቲቭ ክሎዝ ሉክ ሪላቲቭ ክሎዝን ለመረዳት ስለ ፕሮናውን እና ስለ ሪላቲቭ ፕሮናውን መጀመሪያ የሆኑ ክሉ ሊኖራችሁ ይገባል ፕሮናውን ምንድነው ሪላቲቭ ፕሮናውን ምንድነው የሚለውን ኢን ሰም ዌይ ካወቃችሁ ሪላቲቭ ክሎዝ ኢዝ ሲምፕል በቀላሉ ልትረዱትና ልትመልሱ የምትችሉት ቶፒክ ነው ፕሮናውንን ታውቃላችሁ ናውን እንደምታውቁት ስም ማለት ነው በአንድ አረፍተ ነገር ውስጥ አበበ እርሻ ሄደ ከተባለ አበበ የሚለው ናውን ነው ማለት ነው የባለቤት ወይም ደግሞ የዛ ድርጊት ወይ የአክሽኑ ባለቤት ማለት ነው ናውን ፕሮናውን ደግሞ ማለት ታውቃላችሁ በአማርኛ ውስጥ ምንድነው ተውላጠ ስም የምንለው ወይ በስም ቦታ ተክቶ የሚገባ ማለት ነው እሱ እሷ እነሱ የሚሉ አይነት ቃላት ናቸው ፕሮናውን ማለት ነው ከዛ ነው መጀመሪያ ያለባችሁ ግራውንዱን ከያዛችሁ ሁሉ ጊዜም በየትኛው አካዳሚካል ስቴዲ ውስጥ ግራውንዱን ከያዛችሁ ሌሎች ነገሮች ሲምፕል ናቸው በቀላሉ ልትረዱትና አይታችሁ ኢቭን በትገምቱም እንኳን 80-90% ግምታችሁ ትክክል የሚሆንባት ሁኔታ ነው ያለው ሁሉ ጊዜም ግራውንዱን ያዙት ግራውንድ ሚንስ ከየት ነው የተነሳው ይሄ ነገር ከየት ተነስቶ ነው እስከዚህ ድረስ ያለው የሚለው ማጥናት አለባችሁ የትኛውም አካዳሚክ ስቴዲ ላይ ሶሻል ሳይንስ ናቹራል ሳይንስ ሊሆን ይችላል ኬሚስትሪ ባዮሎጂ ቋንቋ ሲሆን ደግሞ በጣም ቫሪ ያደርጋል ቋንቋ በጣም ባልኪ ነው በተለይ እንደ እንግሊዘኛ አይነት በጣም ትልቅ ቋንቋዎች ያላቸው የግራመር ህጎች በጣም ማሲቭ ናቸው ከመጻፍ የሚለያይ ኮንቴክስቹዋል ነገሮች አሏቸው ከግራውንዱ ነው መጀመሪያ ያለባችሁ የቱ ጋር ነው የሚጀምረው ይሄ ነገር ወደፊት ሚስ ማታደርጉት
አይነት ግራውንድ ሊኖራችሁ ይገባል። ሶ ፕሮናውን ምንድነው? ፕሮናውን is a word that replace a noun። ፕሮናውን ማለት ናውንን ሪፕሌስ የሚያደርግ ነው በአንድ ሐሳብ ውስጥ ወይም በአንድ አረፍተ ነገር ውስጥ። ለምሳሌ እዚህ ጋር ልታዩ የምትችሉት አንድ ሲምፕል ኤግዛምፕል አለ። John is here and John is lucky person። ሉክ ሁለት አረፍተ ነገሮች እዚህ ጋር አሉ። John is here and the second one is John is lucky person። እዚህ ጋር እነኚህ ሁለት አረፍተ ነገሮች አሉ። መጀመሪያ ላይ John is here አለ፣ ሁለተኛ ላይ ደግሞ John is lucky person አለ። አሁን ሁለተኛ ላይ ጆኒ ማለት አያስፈልግም፣ ምክንያቱም ኦሬዲ የመጀመሪያው ስቴትመንት ላይ ወይም የመጀመሪያው አረፍተ ነገር ላይ ጆኒ ተብሎ ኢንትሮዲዩስ ስለተደረገ እዚህ ጋር ኢንስቴድ ኦፍ ጆኒ we can use what he እሱ ብለን መጠቀም እንችላለን። and we can say he is the lucky person already you know that there is a ጆኒ እንደሆነ ታውቃላችሁ ማለት ነው። ሶ ማንን ነው ሪፕሌስ ያደረገው? he የሚለው ጆኒ ነው ማለት ነው። ፕሮናውን ማለት ቀላል ነው። አይ ቲንክ ሎወር ግሬዶች ላይም ይሄንን ታውቃላችሁ፣ ግን ያው ከዚህ መነሳት ስላለብን ነው ይሄንን ኢንትሮዲዩስ ያደረግኩላችሁ። there are different pronouns። አሁን እዚህ ጋር ነው የምንለያየው። ሉክ ከዚህ በላይ ያለው is ሰሟት ከዚህ በፊት ብዙዎች ቦታ ኢንትሮዲዩስ የሚደረግ ነው። አሁን አንድ መሰረታዊ ችግር ምንድነው መሰላችሁ? በእንግሊዘኛ ካሪኩለም ላይ ስፔሻሊ ከ9ኛ እስከ 12ኛ ያለው የእንግሊዘኛ ካሪኩለም በኢትዮጵያ ውስጥ አንድ መሰረታዊ ችግር አለበት። ምንድነው እሱ? ሐሳቦችን አንድ ላይ አያነሳም፣ በታትኖ ነው የሚያነሳው። ቻፕተር 1 ውስጥ የሆነ የተወሰነ ነገር ያነሳል፣ ቻፕተር 5 ቻፕተር 4 ውስጥ የሆነ የተወሰነ ነገር ያነሳል። ኢንፎርሜሽኖቹ የተያያዙ አይደለም። እንደውም አንዳንድ ጊዜ ተማሪዎች ቻፕተር 1 ውስጥ የተማርነውን ነገር የተወሰነውን ፓርት ደግሞ ቀርቶ ቻፕተር 4 እና ቻፕተር 5 ውስጥ ስንማረው ሌላ ነገር ነው የሚመስለው ወይም ሌላ ነገር ነው የሚመስላቸው ተማሪዎች። ይሄ የሆነበት ምክንያት አይ ዶንት ኖ፣ ግን በሆነ መንገድ ኢንፎርሜሽኖችን አገናኝቶ አንድ ቦታ ላይ አንድን ሐሳብ ጨርሶ የመሄድ ትሬንድ የለም። ሶ እዚህ ጋር ስለ ፕሮናውን የሆኑ ነገሮችን ከዚህ በፊት ታውቃላችሁ፣ ግን አሁን እዚህ ጋር ያሉት የተለያዩ ፕሮናውኖች አሉ በእንግሊዘኛ ውስጥ። በጣም ቤዚክ የተባሉ 4 አሉ ማወቅ ያለባችሁ። ፐርሰናል ፕሮናውን የሚባል አለ። ፐርሰናል ፕሮናውን የምንላቸው ኮመንሊ የምናውቃቸው he she they it we I you ምንላቸው እነዚህ ፐርሰናል ፕሮናውኖች ይባላሉ። ሁለተኛው አይነት ፕሮናውን ደግሞ ኢንዲፋናይት ፕሮናውን ይባላል። ኢንዲፋናይት ፕሮናውን የምንለው ማንነታቸው የማይታወቁ ሰዎችን ወር ነገሮችን የምንገልጽበት። ለምሳሌ ኤቭሪባዲ፣ ኤቭሪዋን፣ ኤኒባዲ፣ ኤኒዋን፣ ኤቭሪዌር እነኚህ አይነት ናውኖች አናቃቸውም ዲፊኒትሊ ማን እንደሆነ የት እንደሆነ፣ ግን ጀስት በሆነ መንገድ ማንነታቸውን ኦር አይደንቲቲውን ሳናውቀው እየገለጽ ነው። ይሄ ምን ይባላል? ኢንዲፋናይት ፕሮናውን ይባላል። ሌላው ደግሞ ዲሞንስትሬቲቭ ፕሮናውን የሚባል አለ። ዲሞንስትሬቲቭ ፕሮናውን የምንለው ደግሞ ጠቋሚ ማለት ነው። ለምሳሌ ዳት፣ ዲስ፣ ዶስ፣ ዴስ የሚባሉ አይነት ወርዶችን ሰምታችኋል አይ ሆፕ ከዚህ በፊት። እነኚህ ደግሞ ዲሞንስትሬቲቭ ፕሮናውኖች ይባላሉ። ላስትሊ ሪሌቲቭ ፕሮናውን የምንላቸው ሁ፣ ሁዝ፣ ዊች፣ ሁም የሚባሉ አሉ። አሁን እነኚህን አራቱን ያዟቸው። አክቹሊ ሌሎችም አሉ፣ ግን በጣም ኮመን የሆኑ ናቸው እነኚህ አራቱ። በእርግጥ ስለ እነኚህ ላወራ አይደለም የመጣሁት ዛሬ፣ ስለ ሪሌቲቭ ክሎዝ ነው ላስተዋውቃችሁ የመጣሁት ማለት ነው። አንዱን ሐሳብ ይዘን እሱን ጨርሰን ነው መሄድ ያለብን። ሌላው ቢቀርም ችግር የለውም። አትሊስት አንዱን ከጨረሳችሁ በዛ ኮንፊደንት መሆን ትችላላችሁ። ሶ እዚህ ጋር ፐርሰናል ፕሮናውን፣ ኢንዲፊኒት ፕሮናውን፣ ዲሞንስትሬቲቭ ፕሮናውኖች አሉ። ሉክ እነሱን ኢንትሮዲዩስ አደረግኩላችሁ እንጂ ሞር ሊገባበት አይደለም። ሪሌቲቭ ፕሮናውንን ነው የምናየው። አሁን እዚህ ጋር ናው ፕሮናውንን ዲፋይን አድርገናል። ሪሌቲቭ ፕሮናውን ደግሞ ምንድነው? በራሱ ፕሮናውን ነው። ሉክ አሁን ሪሌቲቭ ፕሮናውን ነው፣ ግን ስፔሻል ታይፕ ኦፍ ፕሮናውን ነው። ትንሽ ለየት የሚል አይነት የፕሮናውን አይነት ነው። ሶ ዋት ኢዝ ሪሌቲቭ ፕሮናውን? ብዙ አይነት ፕሮናውኖች አሉ ብያቸዋለሁ። ፕሮናውኑ ማለት አንድን ስም ቦታ ገብቶ የሚያገለግል ማለት ነው። ከፕሮናውኖች ውስጥ ደግሞ አንዱ ሪሌቲቭ ፕሮናውን ነው። ሪሌቲቭ ፕሮናውን ኢዝ ስፔሻል ፕሮናውን ዳት ዱ ቱ ቲንግስ። በዚህ ላንጉዌጅ ውስጥ ሁለት ሜን የሆኑ ፐርፐዞች አሉት ወይም ሁለት ስራዎች አሉት። ትንሽ ለየት ያለ ስራ ስላለው ነው። አንደኛ ኢት ኮኔክትስ ቱ ክሎዝስ፣ ሁለት ሐሳቦችን ያገናኛል። ሁለት ሐሳቦችን የሚያገናኝ ነው። ለምሳሌ the man is my teacher and the man helped me የሚሉ ሁለት ሐሳቦችን ይኸው እዚህ ጋር the man is my teacher and the man helped me። አሁን እነኚህ ሁለት ሐሳቦች የተለያዩ ናቸው፣ ግን ሁለቱን አንድ ላይ አያይዞ መናገር ይቻላል። እንዴት? ሪሌቲቭ ፕሮናውንን በመጠቀም። ሪሌቲቭ ፕሮናውን አንዱ ስራው it connect two clauses or two ideas፣ ሁለት ሐሳቦችን አንድ ላይ ኮኔክት ለማድረግ፣ ሁለት ክሎዞችን አንድ ላይ ኮኔክት ለማድረግ ይረዳናል። ሶ እዚህ ጋር using the relative pronoun who የምትለዋን relative pronoun በመጠቀም we can connect these two ideas like this. The man who helped me is my teacher. Have you seen? The man who helped me is my teacher. ሁለቱንም ሐሳቦች እዚህ ጋር ገልጸናል። በሁለት ቦታ ተከፋፍለው የተቀመጡ እነኚህ ሁለት ሐሳቦች በቀላሉ በአንድ አረፍተ ነገር ልንገልጻቸው እንችላለን ማለት ነው። አንደኛ የሪሌቲቭ ፕሮናውን ጥቅሙ ይሄ ነው። ሐሳቦችን አንድ ላይ
ለማያያዝ ማለት ነው። ሁለተኛው ደግሞ it tells us more about the noun። ለምሳሌ ምን ማለት ነው? ስለ በሆነ ሐሳብ ውስጥ የተገለጸ የሆነ ናውን አለ። ለምሳሌ እሱ ትምህርት ቤት ሄደ የሚለውን አረፍተ ነገር ካያችሁት እሱ የሚል ፕሮናውን አለ። ግን እሱ ማን ነው? ትንሽ የሆነ የሚያጠያይቅ ነው። ለምሳሌ የሆነ ሰው ጋር ሄዳችሁ እሱ ትምህርት ቤት ሄደ የሚል ሐሳብ ብታነሱለት ትንሽ ግራ ይገባዋል። እሱ ማን ነው? የሆነ ኢንፎርሜሽን ይፈልጋል አይደለ? የሆነ ተጨማሪ ነገር ማለት ነው። የሆነ ልትነግሩት የምትችሉት እሱ ስላላችሁት ሰውዬ። እዚህ ጋር ነው ሪሌቲቭ ፕሮናውኖች ሁለተኛ ስራቸውን የሚሰሩት። እንዴት? ስለዛ ሰው ሞር የሆነ ሌላ ተጨማሪ ኢንፎርሜሽን በመስጠት ሉክ ይህንን ኤግዛምፕል the book is good መጽሐፉ ጥሩ ነው ይላል። ትንሽ ኮንፊውዝ ያደርጋል። የቱ መጽሐፍ? ከሆነ ሰው ጋር ስታወሩ the book is good ወይም መጽሐፉ ጥሩ ነው ስትሉት የቱ መጽሐፍ? ትንሽ ግራ ያጋባል። የሆነ ኢንፎርሜሽን ያስፈልጋል። ይሄን ኢንፎርሜሽን ለመጨመር ምን ልትጠቀሙት ይችላላችሁ? ሪሌቲቭ ፕሮናውን ልትጠቀሙት ይችላላችሁ። እንዴት? the book that I read yesterday is good። አያችሁ እዚህ ጋር the book that I read yesterday is good። አሁን የሆነ ተጨማሪ ኢንፎርሜሽን ሰጠን። ትላንት ያነበብኩት መጽሐፍ ብለናል። ሉክ ሲሆን the book is good ማለት እና the book that I read yesterday is good ማለት የተለያዩ ናቸው። ሞር የተለየ የሆነ ኢንፎርሜሽን መስጠት ቻለ ማለት ነው። ሪሌቲቭ ፕሮናውን ማለት ሁለቱን ሐሳቦች ኮኔክት ለማድረግ የሚረዳና ስለ አንድ ሐሳብ ደግሞ ሞር ኢንፎርሜሽኖችን እንድንሰጥ የሚረዳን ነው ማለት ነው። ወደ ዋናው ነገር ልመጣ ነው። እሱን ኢንትሮዲዩስ አድርጌ የዛሬውን ጨርሳለሁ። ሪሌቲቭ ክሎዝ ምንድነው? ሪሌቲቭ ክሎዝ is the clause that starts with relative pronoun። ሪሌቲቭ ክሎዝ ማለት በሪሌቲቭ ፕሮናውን የሚጀምር ክሎዝ ነው። ክሎዝ ማለት ሐረግ የሚባለው በአማርኛ ግራመር ውስጥ ሐረግ የሚባለው ክሎዝ ይሆናል። እዚህ እንግሊዘኛው ላይ ሲመጣ የሆነን ሐሳብ ጀምረን ግን ሐሳቡን ያልጨረስነው አይነት ሐሳብ ነው። የአማርኛ ግራመር ላይ ታውቁታላችሁ። ሞር እዚህ ጋር ግን ትንሽ ለየት ያለና ሰፋ ያለ ኢምፕሊኬሽን አለው። ሪሌቲቭ ክሎዝ ማለት በሪሌቲቭ ፕሮናውን የሚጀምር ክሎዝ ማለት ነው። ሪሌቲቭ ፕሮናውን እነማን ናቸው? እነ who፣ እነ whose፣ እነ that፣ which፣ whom ቅድም ያየናቸው እነዛ ናቸው ሪሌቲቭ ፕሮናውን የምንላቸው። እነዚህ ሪሌቲቭ ፕሮናውኖች አንድ ክሎዝ በእነኚህ ሪሌቲቭ ፕሮናውኖች ሲጀምር ሪሌቲቭ ክሎዝ ይባላል። ይህንን ኢን ዲቴል በኔክስት ፓርቶች እናያቸዋለን። ዶንት ወሪ አባውት ኢት። በተቻለ መጠን 2-3 ፓርቶችን ሰርቼ ለቅላችኋለሁ ከዚህ በኋላ ስለ ሪሌቲቭ ፕሮናውኖች ማለት ነው። የናሽናል ኤግዛም ጥያቄዎችና ሌሎች ሪሌትድ የሆኑ ኤግዛምፕሎችን ጨምሬ ሞር ቀላል ሳቢ አንደርስታንደብል በሆነ መንገድ እንድትረዱት አድርጌ ለቅላችኋለሁ። ለዛሬ ግን ይሄን ኢንትሮዳክሽን ፓርቱን ያዙት። በመጨረሻ ሜቢ እንድታውቁት የምፈልገው ሪሌቲቭ ክሎዝ ሁለት አይነት ሪሌቲቭ ክሎዝ አለ። አንደኛው ዲፋይኒንግ ሪሌቲቭ ክሎዝ የሚባልና ነን ዲፋይኒንግ ሪሌቲቭ ክሎዝ ተብሎ በሁለት ሊታይ ይችላል። ይህንን ያዙት። በኔክስት ላይ ሞር ገባብዬ ዲፋይኒንግ ሪሌቲቭ ክሎዝ ምንድነው፣ ነን ዲፋይኒንግ ሪሌቲቭ ክሎዝ ምንድነው፣ አገን ደግሞ ጥያቄ ውስጥ ሲመጡ እንዴት እንመልሳለን፣ ኤክሰፕሽናሊ ምን አይነት የተለያዩ ነገሮች አሏቸው የሚለው ነገር በጣም ቀላል በሆነ መንገድ አብረን ጥያቄ እየሰራን አሳያችኋለሁ። እዚህኛው የቀረበው ላይ የተለየ ሐሳብ ካላችሁ የሚጨመርላችሁ ነገር ካላችሁ ስፔሻሊ ኤግዛማችሁ ጋር ተያይዞ ልታሳውቁኝ ትችላላችሁ ኮሜንት ላይ። በተቻለ መንገድ ጌት ሬዲ፣ ጊዜያችሁን በአግባቡ ለመጠቀም ሞክሩ። አሁንም ብዙ ጊዜ አላችሁ። ሃቭ ኤ ናይስ ታይም።